እሺ አመሰግናለሁ ክብርት አፈ ጉባኤ። ቤቶች ላይ የተነሱ ሁለት ጥያቄዎች አሉ። ሁለቱንም አጠር አድርጌ ለመመለስ እሞክራለሁ። እንደሚታወቀው የቤት ልማት ላይ ከወትሮ ጊዜ በጣም በተለየ መልኩ በልዩ ትኩረት ከተማ አስተዳደሩ ልዩ ትኩረትን ሰጥቶ ልማቱን እያፋጠነ ያለበት ጊዜ ላይ ነው ያለነው። ስናነጻጽርም ከለውጥ በፊት ከተሰሩ ቤቶች ይልቅ ከለውጥ በኋላ የተሰሩ ቤቶች እጅግ በጣም በርካቶች ናቸው። በአዲስ እይታ በአዲስም ደግሞ አስተሳሰብ ከለውጥ ወዲህ 5 ሞዳሊቲዎችን ከተማ አስተዳደሩ በመቅረጽ ከለውጥ በፊት የተሰሩ 174 ሺህ የሚሆኑ ቤቶችን በማየት እዛ ላይ የነበረውን ፌላሪቲ በሚገባ በመንቀስ ከዛም ትምህርት በመውሰድ ከለውጥ በኋላ በእነዚህ ሞዳሊቲዎች ብቻ ከ380 ሺህ በላይ የሚሆኑ ቤቶችን ለማልማት ተችሏል። ይሄ እንዲህ እንዳለ ከ45 ሺህ በላይ የሚሆኑ ቤቶች ደግሞ ከዚሁ ላይ በበጎ ፈቃደኞች ባለሀብቶችን በማስተባበር የሀገራዊ ግዴታቸውን የግነታዊ ግዴታቸውን ማህበራዊ ኃላፊነታቸውን እንዲወጡ በማድረግ ባልተለመደ እይታ የተሰሩ ለሀገር ባለውለታዎች ደግሞ የተላለፉ ቤቶች ናቸው ማለት ነው። ዘንድሮ ከሚሰሩ 100 ሺህ የሚሆኑ ቤቶች አንጻር በምን ልክ ዝግጁ ናችሁ? ፋይናንሻሊም እንዴት ነው ችግሩን ልትቀርፉ ያሰባችሁት ከሚለው ሀሳብ ተነስቼ ተወሰነ ነገር ልበል። እንደሚታወቀው እስካሁን ድረስ በ5 ሞዳሊቲዎች ብቻ ወደ 98 ሺህ የሚሆኑ ቤቶች ግንባታ የተጀመሩ ናቸው። በመንግስት ትሬዠሪም በሌሎቹ ሞዳሊቲዎችም በፒፒፒም በግሉ ዘርፍም which mean የግል ባለሀብት እያለማ ያለውና ሪል ስቴት እያለማ ያለው እንደምረን ማለት ነው። ከዚህም ባሻገር በህብረተሰብ ተሳትፎ ጧት ሲገለጽ እንደነበረው 4990 የሚሆኑ ቤቶችን እነዚህን ሁሉ ደምረን የቤት ፍላጎትና የቤት አቅርቦትን ለማጣጣም በተቻለ መጠን እየተሰራ ነው ያለው። ይህ ማለት መንግስት በራሱ በጀት ብቻ የቤት ፍላጎትን ሙሉ በሙሉ ይቀርፋል ማለት አይደለም። ግን የቤት ልማቱ ሙሉ በሙሉ ሰው ወይም ደግሞ ባለሀብቱ ወደ ልማቱ እንዲገባና አቅርቦቱ እንዲሳለጥ አቅርቦቱ እንዲበዛ በማድረግ ከፍተኛ ስራ እየተሰራ ነው ያለው። ይህንን ለማድረግ ከተማ አስተዳደሩ ከምንም ነገር በላይ 2018 በጀት ይርን ስንጀምር በልዩ ትኩረት በጀት ተመድቦለታል ለቤት ልማት። ከዚህም ባሻገር መንግስታችን ኢንተርፕረነር ነው ብለናል። 3 ሳይቶች ላይ የነበሩ ቤቶቻችንን በ3 ቢሊዮን ብር ገንብተን በ7 ቢሊዮን ብር ደግሞ ሸጠናቸዋል። ከዚህ ሽያጭ የተገኘውን ብር ደግሞ ያለውን የፋይናንስ አቅም ለማዳበርና የፋይናንስን ችግር ለመቅረፍ ወደ 2400 የሚሆኑ ቤቶችን እየገነባንበት ነው ማለት ነው። ከዚህም ባሻገር በጀት ተበጅቶልናል። መንግስታችን ኢንተርፕረነር ነው ብለናል። ከኮመርሻል ባንክ ጋር ደግሞ በልዩ ሁኔታ ደግሞ በትስስር እየሰራን ያለ ነው። ያለውን የፋይናንስ አቅም ወይም የፋይናንስ ችግር ለመፍታት ከባንኮች ጋር በቅንጅት እየሰራን ያለ ነው። ከዚህም ባሻገር ኮንትራክተሮቻችን ቅድመ ክፍያ ሳይከፈላቸው 24/7 ባልተለመደ አሁን ከተማችን ደግሞ ትሬንድ አድርጋ እያመጣችሁ ባለው አሰራር እየሰሩ ነው ያለው ማለት ነው። አቅርቦቱን ለማሳለጥ ደግሞ ወይም ደግሞ የቤት ግንባታውን በፍጥነት እንዲያልቅ ለማድረግ ደግሞ አንድ ኮስት ሚኒማይዝ የምናደርገው ግንባታውን በአጭር ጊዜ ስናጠናቅቅ ነውና ይህም የሚሆነው ጥራቱን ኮምፕሮማይዝ ሳናደርግ ስለሆነ ለግንባታ የሚያስፈልጉ አቅርቦቶችን በሙሉ ሳይት ድረስ እንዲቀርቡ በማድረግ ነው ማለት ነው። ለምሳሌ ብረት፣ ኮንክሪት እነዚህን የመሳሰሉ አቅራቢዎችን ኮሚኒኬት በማድረግ በማግባባት ከነሱ ጋር በመተሳሰር ሳይት ድረስ የተወሰነ ቦታ ሰጥተናቸው እዛው ግንባታ የሚካሄድበት ቦታ ላይ አቅርቦቱን እንዲያሳልጡልን ነው እያደረግን ያለ ነው ማለት ነው። ሌላው ከማህበር ቤቶች አንጻር የተነሳ ነገር ነው። ይህም የመንግስት ሰራተኞች ያው የተከበሩ የምክር ቤቱ አባል እንዳነሱት ከ3 ቀን በፊት የመምህራን ቤት ማስጀመሪያ ፕሮግራም ተካሂዷል። ሌላው የመንግስት ሰራተኛም ደግሞ በተመሳሳይ የጸደቀው ደንብ አንድ ነው። በዛ ደንብ መሰረት ቅድሚያ የሚሰጣቸው ለመምህራን ስለሆነ የመምህራንን ጀመርን እንጂ ሌላው የመንግስት ሰራተኛ ቀጣይነት አለው ማለት ነው። አሁን ግንባር ቀደም ሆነው ያስጀመርናቸው መምህራኖችን ይሁን እንጂ ይሄ ሁሉ ስራ ለመስራት ግን አንዱና ዋነኛው ነገር ምንድነው? የመጀመሪያው ከተማ አስተዳደሩ ለቤት ልማት የሰጠው ትኩረት በጣም ሲሪየስ ስለሆነ ነው። ከዛ ቀጥሎ ያለው ደግሞ አናቂ የሆኑ አሰራሮችን ለቤት ልማቱ አናቂ የሆኑ አሰራሮችን በመቅረፍ ነው። ይህንንም ለማድረግ ደግሞ ከተማ አስተዳደሩ ደንብ አውጥቶ ደንቡ እንዲጸድቅ በማድረግና ሲያንቁን የነበሩ አሰራሮችን ክፍት በማድረግ ነው።
ከዚህ ጎን ለጎን ደግሞ ሁላችን እንደምናውቀው ከለውጡ በፊት 174,000 ቤቶች ተጠናቀው ብናገኛቸው በርካታ እዳ የነበረባቸው ናቸው። እዳም ብቻ ሳይሆን ሙሉ በሙሉ ያልተጠናቀቁም ናቸው። እስካሁን ድረስ ያው ቀደም የተከበረው የምክር ቤት አባል ሲያነሱት እንደነበረ የጥራት ክሪቲካል ችግር የነበረባቸው የኢንፍራስትራክቸር ክሪቲካል ችግር የነበረባቸው ናቸው። ከተማ አስተዳደሩ ደግሞ በቢሊየን የሚገመት በጀት በመበጀት ለመንገዶችም በውሃ በኩልም ቶታሊ የፍሳሽ ማስወገጃ ችግር የነበረባቸውን ሳይቶች በሙሉ እነሱ ሙሉ በሙሉ እንዲሰራላቸው በማድረግ የትራንስፖርት አክሰስ እንዲኖራቸው በማድረግ ኢን ቢሊየን ተበጅቶላቸው ቤቶቹ ፈንክሽናል እንዲሆኑ የተደረገበት አግባብ አለ። እዳው ግን ከለውጥ ወዲህ ነው የመጣው። ወደ 61 ቢሊየን ብር የሚሆን ከለውጥ ወዲህ ብቻ የተከፈለ ነው ለቦንድ ብድር። በዚህ 6 ወር ብቻ እንኳን 1.5 ቢሊየን ብር በላይ ብድር ተከፍሏል ማለት ነው። ስለዚህ ጎን ለጎን የቤት ልማቱ እየተፋጠነ ያለውን ብድር ደግሞ ለመክፈል ከተማ አስተዳደሩ በጣም ትልቅ ትኩረት ሰጥቶ እየሰራበት ያለ ስራ ነው ለማለት ነው። አመሰግናለሁ።